በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። እግዚአብሔር አምላካችን ቅድስት ቤተ ክርስቲያን እናታችን ቅድስት ድንግል ማርያም አማላጃችን ገነት መንግሥተ ሰማያት ርስታችን ብላችሁ የምትመኩ ኦርቶዶክሳውያን የቤተ ክርስቲያን ልጆች ሁላችሁም በእግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን አሁንም እንደ ትናንትናው በቸርነቱ ጠብቆ ለዚች ቀን ለዚህ ሰዓት ስላደረሰን እግዚአብሔር አምላካችን ክብርና ምስጋና ይግባው። ጾማችን፣ ጸሎታችን፣ ሱባኤያችን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። እንደ እግዚአብሔር ፈቃድ ዛሬ በሚኖረን የትምህርት ጊዜ ጾምን ቀድሱ በሚል ርዕስ እንማማራለን። የጾም ወቅት ስለሆነ የሱባኤ ወቅት ስለሆነ ጾሙን አስመልክተን ዛሬም እንማማራለን። በዚህ በትንቢተ ኢዮኤል ምዕራፍ 2 ቁጥር 15 ላይ ጾምን ቀድሱ ይለናል። እግዚአብሔር በነቢዩ በኢዮኤል ላይ አድሮ ጾምን ቀድሱ ያለበት ምንድን ነው ምክንያቱ የሚለውን የምናየው። ይህንን ባጭሩ ግልጽ ለማድረግ ጾምን ቀድሱ ይለናል። ጾማችን የተቀደሰ፣ ጸሎታችን የተቀደሰ፣ ምጽዋታችን የተቀደሰ፣ ቅዳሴያችን የተቀደሰ፣ ማህሌታችን፣ መዝሙራችን፣ ስብከታችን ሁሉ የተቀደሰ እንዲሆን እግዚአብሔር ይፈልጋል። የተቀደሰ የተወደደ ጾማችን በእግዚአብሔር ፊት የተወደደ፣ ጸሎታችን በእግዚአብሔር ፊት የተወደደ፣ አገልግሎታችን፣ ማህሌታችን፣ ሁሉም ስብከቱም ዝማሬውም የተወደደ እንዲሆን እግዚአብሔር ይፈልጋል። ስለዚህ ምን አለ? ጾምን ቀድሱ። ጾምን ቀድሱ ያለበት ትልቁ ምክንያት ያልተቀደሰ ጾም ስላለ ነው። ያልተቀደሰ ጾም፣ ያልተቀደሰ ጸሎት፣ ያልተቀደሰ አገልግሎት ስላለ ነው። ስለዚህ እግዚአብሔር ምን ይለናል? ጾምን ቀድሱ። ይህን በግልጽ የሚያሳየን እግዚአብሔር በባህሪው ቅዱስ ነው። ቅዱስ ማለት የተለየ ማለት ነው። እግዚአብሔር ቅዱስ ስለሆነ እኛ ቅዱሳን እንድንሆን እግዚአብሔር ይፈልጋል። እግዚአብሔር ቅዱስ ስለሆነ ሁልጊዜ በአፈ መላእክት ወሰብ ቅዱስ 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 እየተባለ 24 ሰዓት ይመሰገናል። እኛም ደግሞ ቅዱሳን እንድንሆን ይፈልጋል። የጠራችሁ ቅዱስ ነውና እናንተም ቅዱሳን ሁኑ ተብለናል። በዚህ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ የጠራችሁ እግዚአብሔር ቅዱስ ነውና እናንተም በኑሯችሁ ሁሉ ቅዱሳን ሁኑ። እግዚአብሔር ጸሎታችን የተወደደ የተቀደሰ እንዲሆን ይፈልጋል። እግዚአብሔር ጸሎታችን የተወደደ የተቀደሰ እንዲሆን ይፈልጋል። ስለዚህ ጾምን ቀድሱ የተባልነው ያልተቀደሰ ጾም፣ ያልተቀደሰ ጸሎት፣ ያልተቀደሰ አገልግሎት፣ ያልተቀደሰ ጋብቻ አለ ማለት ነው። ስለዚህ ዛሬ ጠራ አድርገን የምናየው ጾሙ የልምድ እንዳይሆንብን ነው። ጾሙ የልምድ ጾም፣ ጸሎታችን የልምድ ብቻ። ይህ ከሆነ ደግሞ ዋጋ የለውም፣ በረከት የለውም ማለት ነው። እንግዲህ ጾም በአንደኛ ደረጃ ስናይ ምንድን ነው? ጾም ትእዛዝ ነው። ጾም ከእግዚአብሔር የተሰጠን ሕግ፣ ከእግዚአብሔር የተሰጠን ትእዛዝ ነው። የመጀመሪያውም ለአዳም የተሰጠው ትእዛዝ ምንድን ነው? አትብላ ነው። ይህን ሁላችን እናውቃለን። እግዚአብሔር ለአዳም የተሰጠው ትእዛዝ የመጀመሪያው አትብላ፣ ጹም ማለት ነው። አትብላ ማለት ጹም ማለት ነው። ስለዚህ እንዲህ ይላል፣ ነገር ግን መልካሙና ክፉን ከሚያሳውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ትሞታለህ። ከእርሱ በበላህ ቀን ትሞታለህ ተብሏል አዳም። ስለዚህ የምንጾመው እንዳንሞት ነው። አዳም ሲበላ የሞተው በስጋ አይደለም፣ የቁም ሞት ነው የሞተው። ስለዚህ ጾም ስንሽር በቁማችን እንሞታለን ማለት ነው።
የቁመት ሞት ማለት ደግሞ ከእግዚአብሔር መለየት ማለት ነው። ከእግዚአብሔር መለየት አዳም ከእግዚአብሔር ሲለይ ከገነት ሲባረር በቁሙ ሞተ። ይህን ብቻ አይደለም። እግዚአብሔር ምንድን ነው ያለው? እሾህና አሜከላ ይብቀልብህ ነው ያለው። አዳምን በዘፍጥረት ምዕራፍ 2 ቁጥር 17 ላይ እሾህና አሜከላ ይብቀልብህ፣ ለምን ከዚህ በበላ ቀን ትሞታለህ ብሎታል። አዳም በላ፣ ከገነት ተባረረ፣ ከእግዚአብሔር ተለየ። አዳም ሲረግመው እሾህና አሜከላ ይብቀልብህ። አሜከላ ምንድን ነው? እሾህ ምንድን ነው? በሽታ እኮ ነው። ጾም የሚሽር ሰው በጾም የሚበላ ሰው በሽተኛ ነው። ስለዚህ እንደ ትናንትናው ዛሬም ጾም የሚሽር ሰው ይሞታል በቁም። የተለያዩ ልዩ ልዩ በሽታዎች ሁሉ የመጡብን ጾም በመሻራችንና ጾምን ባለማክበራችን ነው። ሲበላ አዳም ምን በቀለበት? እሾህና አሜከላ። ስለዚህ ጾም የሚሽር ሰው በሽተኛ ነው። በኦሪቱም ስናይ በሐዲስ ኪዳንም በአሁን በዘመናችን ስናይ ብዙ በሽታዎች የመጡብን ባለመታዘዛችን ነው። ኤችአይቪ የመጣው ሕግ በማፍረሳችን፣ ሕግ በማፍረሳችን ነው። ኮረና ብንለው ስኳርም ብንለው ይሄ ሁሉ የመጣው የኃጢአት ውጤት ነው፣ ያለመታዘዝ ውጤት ነው። እነ ካንሰርን ብንል ደም ማነስ፣ ደም ግፊት፣ ስኳር እየተባለ ሁሉም እሾህና አሜከላ በቀለብን። በሽታ እሾህ ነው። አሜከላ እሾህ የተባሉት በሽታዎች ናቸው። ዛሬ ሁላችንም በሽተኞች ነን። አንዱ የጨጓራ በሽታ ነው፣ አንዱ የኩላሊት በሽተኛ ነው፣ አንዱ የልብ ኬዝ አለበት፣ አንዱ ደግሞ ውስጣችን በሙሉ በሽተኛ ነው። የሳንባ በሽታ፣ የጉበት በሽታ እየተባለ አይናችን አያይ፣ ጆሮአችን አይሰማ፣ እግራችን እጃችን ሁሉ ሽባ የሆነው ባለመታዘዝ ምክንያት ነው። ለምን? በበላ ቀን ትሞታለህ ተባለ። እሾህና አሜከላ ይብቀልብህ ተባለ። ሁላችንም በሽተኞች የሆነው በዚህ ነው። ስለዚህ የማይወጋው የለም፣ የማይቆርጠው የማይፈልጠው የለም። ሁላችንም በሽተኛ ሆነናልና እግዚአብሔር መድኃኔዓለም ክርስቶስ በቸርነቱ ይፈውሰን። ስለዚህ አንደኛው ጾም ማለት ትእዛዝ ነው፣ ሕግ ነው፣ ሕገ እግዚአብሔር ነው። ለአዳም የመጀመሪያ ቀዳሚት ሕግ ለአዳም የተሰጠው አትብላ ነው። ይህን በመተላለፉ እሾህ ይብቀልብህ፣ አሜከላ ይብቀልብህ፣ በሽታ ይብቀልብህ ተባለ። ለአዳም የተሰጠው ለእኛም ወረደ። ሁለተኛ ጾም ምንድን ነው ካላችሁኝ፣ ስጋን ማድከሚያ ነው። ጾም ስጋን ማድከሚያ መቅጫ ነው። ስጋችንን የምንቀጣበት፣ ስጋችንን የምንቆነጥጥበት፣ ስጋችንን የምንጎስምበት ልጓም ጾም ነው። ስለዚህ በሁለተኛ ደረጃ ጾም ምንድን ነው ከተባለ፣ ጾም ምንድን ነው? ስጋን ማድከሚያ፣ ስጋችንን የምንቀጣበት፣ ስጋችንን የምንጎስምበት፣ ስጋችንን የምናስተካክልበት፣ የምናረምበት ነው። ለምን? መዝሙረኛው ዳዊት እንደዚህ ይላል በመዝሙር 35 ቁጥር 13 ላይ ነፍሴን ሰውነቴን በጾም አደከምኳት ይላል። ወአህመምክዋ በጾም ለነፍሴ፣ ነፍሴን ወይም ደግሞ ሰውነቴን በጾም አደከምኳት። አያችሁ፣ ስጋን ማድከሚያ ነው ጾም። አልገራ ያለውን፣ አልታዘዝ ያለውን ስጋን ለነፍስ ለማስገዛት፣ ስጋን ለነፍስ ለእግዚአብሔር ለማስገዛት ጾም ዋና ማስተካከያ ማረሚያ ነው። ስለዚህ ስጋን መቅጫና ስጋን ማድከሚያ ጾም ልጓም ነው። ሌላው ልበ አምላክ ዳዊትም አሁን ይናገራል። ጉልበቶቼ በጾም ደከሙ፣ ስጋዬን ቅቤ በማጣት ከሳ ይላል። ስለዚህ ጉልበቶቼ በምን ደከሙ አለ? በጾም። የእኛ ጉልበት የደከመው በምንድን ነው? ጾም ስጋን ያደክማል። እንደገና ስጋዬን ቅቤ በማጣት ከሳ ይላል። በጾም ጾም ዋና ነው፣ ስጋን ማድከሚያ ነው። ስለዚህ ሐዋርያው ቅዱስ ጳውሎስን በአንደኛ መልእክቱ ምዕራፍ 9 ቁጥር 27 ላይ
እንዲህ ይላል፣ ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ሥጋዬን እየጎሰምኩ ለነፍሴ አስገዛዋለሁ ይላል። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ ሌሎቹን አስተምሬ፣ ሌሎቹን ሰብኬ፣ ሌሎቹን አጥምቄ፣ ሌሎቹን የቤተ ክርስቲያን የመንግስተ ሰማያት ዜጋ ካደረግኩ በኋላ እኔ ራሴ የተጣልኩ እንዳልሆን ሥጋዬን እየጎሰምኩ በምን በጾም እኮ ነው። ሥጋዬን በጾም እየጎሰምኩ እየቀጣሁ ነው። ስለዚህ ሥጋችንን የምንቀጣበት ትልቁ ምንድነው ከተባለ ጾም ነው። እንደገና አሁንም ሐዋርያ ቅዱስ ጳውሎስ ይናገራል በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 10 ላይ ስለ ክርስቶስ አለ። ስለ ክርስቶስ እየሰበኩ፣ ስለ ክርስቶስ እየደከሙ፣ በመንገላታት በችግርም በስደትም በጭንቀትም ስለ ክርስቶስ ወንጌልን እየሰበኩ ስደክም ደስ ይለኛል ይላል። ስደክም ደስ ይለኛል ያን ጊዜ ኃይለኛ ነኝና። ሐዋርያው ቅዱስ ጳውሎስ ስደክም ያን ጊዜ ኃይለኛ ነኝ ያለው ምንድነው? የሚደክመው በጾም ነው። ስለ ክርስቶስ እየደከሙ በመንገላታት በችግር በጭንቀት በዚህ ሁሉ ስለ ክርስቶስ በመሆኑ ደስ ይለኛል። ስደክም ያን ጊዜ ኃይለኛ ነኝ። ሥጋ የሚደክመው በምንድነው ከተባለ በጾም ነው። ስለዚህ ይህንን ያስተምረናል። እኛም ሁለተኛው ጾም ሥጋን ማድከሚያ መቅጫ ነው ያልነው ይህንም ለእኛም ዋና ሥጋችን ለነፍሳችን የምናስገዛበት ዋናው ጾም ስለሆነ ነው። እንደዚህ እንግዲህ ጾም ማለት ይላል የቤተ ክርስቲያናችን አባቶቻችን፣ ጾም ማለት በታወቀ ቀን፣ በታወቀ ሰዓት፣ በታወቀ ቀን ሰው ከመብልና ከመጠጥ መከልከል ነው ይላል ፍትሐ ነገሥት አንቀጽ 15 ላይ። ጾም ማለት በታወቀ ቀን፣ በታወቀ ሰዓት ሰው ከምግብና ከመጠጥ በመከልከል የጾምን ሕግ ለሰራ ለእግዚአብሔር የምንታዘዝበት ነው። ስለዚህ ጾምን የደነገጉት አባቶቻችን ሰለስቱ ምዕት በፍትሐ ነገሥት ነው። ከዛም ቀጥሎ ጾምን የደነገጉልን ሐዋርያት ናቸው። በመጀመሪያ ከክርስቶስ ሐዋርያት ተቀበሉ። ሐዋርያት ደግሞ ለተከታዮቹ በሙሉ አስተማሩ። ስለዚህ ሰለስቱ ምዕትም የደነገጉልን ይህን ነው። ቅዱስ ሲኖዶስም የደነገገልን ይህን ጾሙ ስንባል እንጾማለን። ስለዚህ በታወቀ ቀን በታወቀ ሰዓት የምንጾመው ነው። ጾምን የሰራ ማን ነው? ጾምን ለሰራ ለእግዚአብሔር እየታዘዝን የምንፈጽመው ማለት ነው። እንግዲህ ጾም ማለት ይህ ከሆነ ጾም ማለት ባጭሩ መከልከል ነው። ጾም ማለት ከምግብ መከልከል፣ ምግብን መተው፣ መቆጠብ፣ ከምግብ ከውሃ ለተወሰኑ ጊዜ ተቆጥበን የምንጾመው ነው። ቅድም እንዳልነው የመጀመሪያው ሕግ ናት። ለአዳም የተሰጠው የመጀመሪያው ሕግ አትብላ የሚለው ነው ብለናል። ስለዚህ የምንጾመው እኛ ስላጣን አይደለም። ስናጣ የምንጾመው ጾም አይባልም። እህል ለመቆጠብ አይደለም የምንጾመው። ሲያጣማ ሁሉም ይጾማል፣ ወዶ ሳይሆን በግዱ። ስለዚህ ጾም ማለት እያለን ከቤታችን ሁሉ እያለን ምግቡ እያለን መጠጡ እያለን የምንጾመው ነው። ለምን? መልካሙንና ክፉን ከሚያሳውቀው ዛፍ አትብላ፣ ይሄን አትብላ፣ ከእርሱ በበላ ቀን ትሞታለህ ተብሏል አዳም። ስለዚህ ሁላችንም የምንጾመው ምንድን ነው ከተባለ የመጀመሪያዋ የበረከት ሕግ ጾም ስለሆነች ነው። ይህ ከሆነ እንግዲህ በእግዚአብሔር ዘንድ የተወደደ ጾም እንዲሆን ምን ማድረግ አለብን? ያልተወደደ ጾም አለ። በእግዚአብሔር ፊት ያልተወደደ ያልተቀደሰ ጾም በርባቸው። ጾማችን የተቀደሰ እንዲሆን ምን እናደርግ ነው? ባጭሩ ያልተቀደሰ የረሃብ አድማ የሚመስል በትንቢተ ኢሳይያስ ምዕራፍ 58 ቁጥር 3 ጀምሮ አንድ ታሪክ አለ። እንዲህ ይላል። ትንቢተ ኢሳይያስ ምዕራፍ 58 ቁጥር 3 ላይ እንዲህ ይላል፣ ስለምን ጾምን አንተ አልተመለከትከንም?
ሰውነታችን ስለምን አዋረድን? አንተም አላወክልንም። እየጾሙ ነው፣ እየጸለዩ ነው። ግን በእግዚአብሔር ዘንድ እውቅና የሌለው ጾም ስለምን ጾምን? አንተም አልተመለከትንም። ሰውነታችን ስለምን አዋረድን? አንተም አላወክልንም። ክርስቶስ እንደዚህ ይላል። እግዚአብሔር ሲመልስላችሁ እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁ ሁሉ ታስጨንቃላችሁ። ጾመን የሥጋ ፈቃድ የምናደርግ ከሆነ ምን ዋጋ አለው? የረሃብ አድማ ነው። ለምን ጾማችን አልተቀበልክልንም? ለምን ጾማችን አልሰማህንም? ለምን ፊትክን አልመለስክንም? ሲሉት ምንድን ነው ያለው? በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ለጥል ለክርክር ትጾማላችሁ። የሚያሳዝን እየጾሙ እንዳልጾሙ መሆን አለመታደል። በግፍ ጡጫም ትማታላችሁ፣ ድምፃችሁንም ወደ ላይ ታሰሙ ዘንድ እንደምትጾሙት አትጾሙ። ለጥል መጾም ምን ይሰራል? ለክርክር መጾም ምን ይሰራል? የረሃብ አድማ ነው የሚመናል። ስለዚህ እግዚአብሔር ምን አለ? እኔ የመረጥኩት ጾም ይህ ነውን ይላል። ያልተቀደሰ ጾም፣ ያልተወደደ ጾም አለ ማለት ነው። እኔ የመረጥኩት ጾም ይህ ነውን? ሰውስ ነፍሱን የሚያዋርድ እንደዚህ ባለ ቀን ነውን? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንና አመድንስ በበታችሁ ያነጥፍ ዘንድ ነውን? በውኑ ይህን የተቀደሰ ጾም ትለዋለህን? ይህን ጾም በእግዚአብሔር ዘንድ የተወደደ ትለዋለህን ብሎ በጥያቄ ምልክት እግዚአብሔር ያስቀምጣል። ስለዚህ እኔ የመረጥኩት ጾም ይሄ ነው ይላል እግዚአብሔር። እኔ የመረጥኩት ጾም ይህ አይደለምን? የበደልን እስራት ትፈታ ዘንድ። መጀመሪያ የበደሉትን ይቅር ማለት፣ ከበደል መራቅ፣ ራስን ዝቅ ማድረግ፣ በትዕቢት አይደለም። ስለዚህ እኔ የመረጥኩት ጾም ይህ አይደለምን? የበደልን እስራት ትፈቱ ዘንድ፣ የባርነትን ቀንበር ጠፍር ትፈቱ ዘንድ አይደለምን? የተገፉትን ነፃ ማውጣት ነው ይላል። የተገፉትን አርነት ነፃ ማውጣት አይደለምን? ቀንበሩ ሁሉ ትሰሩ ዘንድ አይደለምን ይላቸዋል። መልስ እየሰጣቸው ነው እግዚአብሔር። ጾማችሁን አስተካክሉ እየወቀሳቸው ነው። ከወቀሳ ሁላችንም ያድነን። እየወቀሳቸው በተግሳጽ ቃል እየተናገራቸው ነው። እንጀራህን ለተራበ ታበላ ዘንድ፣ ስደተኞችን ድሆችን ወደ ቤት ታገባ ዘንድ አይደለምን? ጾም ማለት ለተራበ ማብላት ነው። አንዱ ጾም ማለት ስደተኞችን የተቸገሩትን መርዳት ነው። የተራቆቱትን ብታይ ልታለብስ አይገባምን? ከስጋ ዘመድህስ ልትርቅ ይገባልን ይላል። ስለዚህ እንደዚህ አይነቱን ጾም ለተራበ ብታበላ፣ ስደተኞችን የተፈናቀሉትን ወደ ቤት ብታገባ፣ የተራቆቱትን ብታለብስ፣ ከስጋ ዘመድህን እናት አባት እህት ወንድምህን ብትረዳ የዚያን ጊዜ ብርሃንህ እንደ ንጋት ይበራል። ይሄ ነው ጾም መመራ። ፈውስህን ፈጥኖ ይበቅላል። የጽድቅህን በፊትህ ይሄዳል። የእግዚአብሔር ክብር በኋላ ሆኖ ይጠብቅሃል። የዚያን ጊዜ ትጠራለህ፣ እግዚአብሔርም ይሰማሃል። አያችሁ፣ በይቅርታ በፍቅር በአንድነት ሆነን ስንጾም ያን ጊዜ ስንጠራ ማን ይሰማናል? እግዚአብሔር ይሰማሃል። ነገር ግን በቂም በበቀል ሆነን የምንጾመው ጾም ዋጋ የለውም ነው። እዚህ በትንቢተ ኢሳይያስ ምዕራፍ 59 አሁንም ከቁጥር 9 ጀምሮ ነው እያየን ያለ ነው። በመካከል ቀንበርህን ብታርቅ ጣትህንም መጥቀስ ብትተው ያን ጊዜ ብርሃንህ በሰው ፊት ሁሉ ይበራ ይላል። ይህን ነው ልናደርግ የሚገባው። ይህም ብቻ ሳይሆን ጾማችን ብቻ ሳይሆን ጸሎታችን ሊቀደስ ይገባል። በእግዚአብሔር ፊት የተወደደ እንዲሆን እንደዚህ ይላል። በትንቢተ ኢሳይያስ ምዕራፍ 1 ቁጥር 11 ላይ እንደዚህ ይላል እግዚአብሔር። ኃጢአታችን ሲበዛ፣ በደላችን ሲበዛ፣ ክፋታችን ሲበዛ ምን ይላል?
የመስዋዕታችሁ ብዛት ለኔ ምን ይጠቅማል ይላል። ጾም ብቻ አይደለም መስዋዕት እንድንሰዋ ያዘዘ እግዚአብሔር ነው። ግን ያልተቀደሰ ጸሎት ሲሆን ቂምና በቀል ሲበዛ ምን ይላል? የመስዋዕታችሁ ብዛት ለኔ ምን ይጠቅመኛል? የሚቃጠለው የአውራ በግ መስዋዕት የፍሪዳ በግ ለኔ ምን ይጠቅመኛል? የበጉ የፍየሉ የአውራ በጉ ደም አያሰኘኝም። በቃ እግዚአብሔር ፊቱን ከኛ ሲያዞር እንደዚህ ነው የሚለው። መስዋዕት እንዲሰዋ የፈቀደ እግዚአብሔር ነው። ዕጣኑን ቁርባኑን እንዲያቀርቡ ያዘዘ እግዚአብሔር ነው። ግን ይህንን ግን ሲሆን እንዲህ ይወቅሳቸዋል። ተስተካከሉ ነው ባጭሩ። በእኔ ፊት ልትታዩ ብትመጡ ይህን የመቅደሴን አደባባይ መርገጣችሁ ከእጃችሁ የሚሻ ማን ነው? ወዳጆቹ ነው እኮ እንደዚህ የሚላቸው። ትናንት መስዋዕታቸውን፣ ዕጣናቸውን፣ ጸሎታቸውን፣ ዝማሪያቸውን ሲቀበል የነበር አሁን ግን ክፋታቸው ሲበዛ ምን አለ? በእኔ ፊት ልትታዩ ብትመጡ ይህንን ያልወድም። መስዋዕት ብታበዙ እኔ አልቀበልም። የበጉ የላሙ ደም ሁሉ ለእኔ ምንም አይደለም። ምን እያለ ነው እግዚአብሔር ይህንን ሲናገር? እንዲህ እያለ የሚገስጻቸው ለምንድን ነው? ተመለሱ እኮ ነው። እግዚአብሔር ሲገስጸን እንድንጠፋ አይደለም፣ እንድንመለስ። እንዲያውም እንደዚህ ነው የሚለው፣ ዕጣን በእኔ ዘንድ አጸያፊ ነው ይላል። እንዴ መዓዛ ዕጣን እኮ እግዚአብሔር እንድናቀርብ የፈቀደው እሱ ነው። ግን እግዚአብሔር መጀመሪያ እኛን ያያል። ስለዚህ መባቻችሁን፣ ሰንበቶቻችሁን፣ በጉባኤ መሰብሰባችሁን ሁሉ አልወድም። በደልንም የተቀደሰውን ጉባኤ አልታገስም። መባቻችሁና በዓሎቶቻችሁ ሁሉ ነፍሴ ጠልታዋለች። ሸክም ሆናችሁብኛል ይላል እግዚአብሔር። ከዚህ ይሰውረን። ሸክም ሆናችሁብኛል፣ ልታገሳችሁም አልችልም፣ ደክሜያለሁ ይላል። ለምን? ከኃጢአታችን ብዛት የተነሳ። እጃችሁን ወደ እኔ ብትዘረጉ ዓይኔን ከእናንተ ሰውራለሁ። እግዚአብሔር ይቅር ይበላል። የቁራ ጩኸት እጃችሁን፣ እኛ እጃችንን ለጸሎት ወደ እግዚአብሔር ስንዘረጋ ምን አለ? ዓይኔን ከእናንተ ሰውራለሁ። እግዚአብሔር ዓይኑን ከኛ ላይ አይሰውርብን ወገኖች። ልመናንን ብታበዙ አልሰማም ይላል። ልመናን ብታበዙ አልሰማችሁም፣ እጆቻችሁ በደም ተሞልተዋልና፣ እጆቻችሁ በቂም በበቀል በደም ተጨማልቀዋልና። ስለዚህ እጃችሁን ወደ እኔ ብትዘረጉ ዓይኔን ከእናንተ ሰውራለሁ አለ። ጸልዩ ያለን እኮ እሱ ነው። ለምኑ ያለን እኮ እሱ ነው። ለምን እግዚአብሔር ይሄን አለ? አልተስተካከልንም። አመመናል፣ ይቀረናል እኮ ገና። ሆዳችን ብቻ እኮ ነው እየጾመ ያለው። በቂም በበቀል በሐሜት በዘረኝነት ሆነን የምንጾመው ጾም የት ያደርሰናል? ሳል ይዞ ስርቆት፣ ቂም ይዞ ጸሎት ይባላል። በቂም ሆነን የምንጸልየው ጸሎት እንደዚህ ነው መልሱ። ስለዚህ ምን አለ? ታጠቡ አለ። ትንቢተ ኢሳይያስ ምዕራፍ 1 ከቁጥር 11 ጀምሮ ነው ያነበብኩት ያለ። ስለዚህ ምን አለ? ታጠቡ፣ ሰውነታችሁንም አንጹ፣ የኃጢአታችሁንም የክፉ ስራችሁን ከዓይኔ ፊት አስወግዱ፣ ግፍ ማድረግንም ተው አለ። ተስተካከሉ፣ ጾማችሁን አስተካክሉ፣ ጸሎታችሁን አስተካክሉ። እናንተ ተስተካከሉ። የቆማችሁበት የኃጢአትን መንገድ ተው፣ ወደ እኔ ተመለሱ ነው። ስለዚህ መልካም መስራትን ተማሩ፣ ፍርድንም ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉ ፍረዱ፣ ለድሃ አደጉ ለስደተኛው ፍረዱ፣ ለመበለቲቱ ለድሃይቱም ፍረዱላት ይላል። ይሄ ነው ጾም ማለት። የተገፉትን፣ የተፈናቀሉትን፣ ያዘኑትን፣ በረንዳ የወደቁትን መደገፍ፣ መርዳት፣ አይዟችሁ ማለት ነው። በቁስል ላይ ቁስል መጨመር አይደለም፣ በግፍ ላይ ግፍ መጨመር አይደለም። የምንጾመው መቼስ እግዚአብሔር መልስ እንዲሰጠን አይደለም። እየተንቀጠቀጠን የምናስቀድሰው የምንጸልየው እግዚአብሔር ምሕረት እንዲልክልን አይደለም። ግን በግፍ በቂም በበቀል ሆነን የምናደርገው እውነቴን ነው የምላችሁ፣ እግዚአብሔር ይሄንን ይናገራል። ልመናችሁን አልሰማም፣ መስዋዕታችሁን አልቀበልም። ምን ማለት ነው?
እግዚአብሔር ከእንደዚህ ይሰውረን። ስለዚህ አሁንም የሚለን ምንድነው ካላችሁን እግዚአብሔር ጸሎቱን ጾሙን አቁሙ እያለ አይደለም። ጾሙን አቁሙ ጸሎቱን አቁሙ እያለን ሳይሆን አቋርጡ እያለን ሳይሆን አስተካክሉ፣ ተስተካከሉ ነው። ከጾምና ከጸሎቱ ከምጽዋቱ በፊት መስዋዕት ከማቅረቡ በፊት እኛ መስተካከል አለብን ማለት ነው። በትንቢተ አሞጽ ምዕራፍ 5 ቁጥር 22 ላይ እንዲህ ይላል፣ የሚቃጠለውን መስዋዕታችሁንና የእህሉን ቁርባን ብታቀርቡ አልቀበልም፣ ለምስጋና መስዋዕት የምታቀርቡልኝንም የሰቡትን እንስሶች አልመለከትም፣ የዝማሬንም ጩኸት አልሰማም ይላል። የዝማሬንም ጩኸት ከእኔ ዘንድ አርቅልኝ፣ አትዘምሩልኝ ይላል። ምን ማለት ነው? እንድንዘምር ያዘዘን እሱ ግን የዝማሬን ጩኸት አልፈልግም ከኔ አርቅልኝ ማለት ምን ማለት ነው? አትዘምሩ ሳይሆን ዝማሬያችሁ ለከንቱ ለታይታ አይሁን፣ ስብከታችሁ አገልግሎታችሁ ለመንፈሳዊ ይሁን ማለት ነው። ስለዚህ እግዚአብሔር ሁልጊዜ ይሄን ይናገራል፣ እንድንስተካከል፣ እንድንታረም፣ ከኃጢአት እንድንርቅ፣ ግብዝነትን እንድናስወግድ፣ አስመሳይነታችን እንድናስወግድ እግዚአብሔር ይሄን ይለናል። ስለዚህ ክርስቶስ ሲያስተምር ምንድን ነው ያለው? ስትጾሙ እንደ ግብዞች አትሆኑ አይደል? በዚህ በማቴዎስ ወንጌል ምዕራፍ 1 እስከ ቁጥር 17 ያለው ምን ይላል? ስትመጸውቱ እንደ ግብዞች አትሆኑ። ግብዞች የሚመጸውቱት እንዲህ በአደባባይ ሳንቲም የሚሰጡት ከሌ መጽዋች ነው፣ ከሌ የተራበ ያበላል፣ ከሌ ለተጠማ ያጠጣል እንዲባሉ ከንቱ ውዳሴ ፈልገው ይሄ ዋጋ የለው ማለት። እንደገና ደግሞ ስትጸልዩ በስውር ሆናችሁ ጸልዩ ይላል። ስትጾሙም እንደ ግብዞች አታስመስሉ። ስትመጸውቱ፣ ስትጸልዩ፣ ስትጾሙ እንደ ግብዞች አትሁኑ። በማስመሰል መንግሥተ ሰማያት አይገባም። ምዕመናን ጸሎተኛ በመምሰል ጾመኛ ጸሎተኛ በመምሰል መንግሥተ ሰማያት አይገባም። አስቀዳሽ በመምሰል ቆራቢ በመምሰል እንደው ጻድቅ ለመምሰል የምናደርገው ሁሉ ከንቱ ውዳሴ ያሰጥ ከሆነ ነው እንጂ በእግዚአብሔር ዘንድ ዋጋ የለው። ለምን? እንደ ግብዞች አትሆኑ፣ አታስመስሉ። ክርስትና በመሆን ነው እንጂ በማስመሰል አይደለም። ሆኖ መገኘት ነው። በመመጻደቅ ራስን ከፍ በማድረግ መንግሥተ ሰማያት አይገባም። መንፈሳዊ ዋጋ ማግኘት አይገባም። አሁን አይሁድን የሚነቅፋቸው ምንድነው? ተሬዎ ከንቱ ውዳሴ ስለሚፈልጉ ነው። ስለዚህ በመመጻደቅ ጻድቅ በመምሰል መንግሥተ ሰማያት አይገባም። እንደ ግብዞች፣ እንደ ጸሐፍት፣ እንደ ፈሪሳዊ ሁሉም ዋጋችን ከንቱ ነው የሚሆን ማለት። ስለዚህ ከንቱ ውዳሴ እንዳያስከትልብን ራሳችንን ከፍ ለማድረግ የምናደርገው ዋጋ ያሳጠናል። እንደው እውነት ምዕመናን እንደው ሁሉንም ከልብ ብናደርገው ጸሎታችን፣ ጾማችን ከልብ ብናደርገው ከቂም ከበቀል ርቀን ብናደርገው ክንፍ አናወጣም። እስካሁን ክንፍ እናበቅል ነበር። ራሳችን ዝቅ አድርገን ብናደርግ። ስለዚህ አሁንም እግዚአብሔር ምንድነው የሚለው? ጸሎታችን ልመናችን እንዲቀበልልን ምን ይፈልጋል? ቅን ልቡና ይፈልጋል። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ነው እኮ የሚለው። ከጾማችን፣ ከጸሎታችን፣ ከምጽዋታችን፣ ከመስዋዕታችን፣ ከዝማሪያችን፣ ከቅዳሴያችን በፊት እግዚአብሔር ልባችንን ያያል። ወደ አቤል ተመለከተ። የአቤልን ንጽሕና ካየ በኋላ መስዋዕቱን ተቀበለለት። ወደ መስዋዕቱ ተመለከተ። ሰብሰ ገጸ ይሬ እግዚአብሔር ሰልበ። እግዚአብሔር የሚያየው ውስጣችንን ነው። ላያችን ርግብ ሆኖ ውስጣችን እባብ ከሆነ ዋጋ የለውም። ላያችን ጻድቅ መስሎ ውስጣችን ኃጥእ ከሆነ ምን ዋጋ ነው ማለት? ስለዚህ ራሳችሁን አስተካክሉ ይለናል እግዚአብሔር። ራሳችሁን በማስመሰል መንግሥተ ሰማያት አይገባም። ምንድን ነው የሚለው?
በዚህ በማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ ምንድን ነው የሚለው? በሰማያት ያለውን የአባቴን ፈቃድ የሚያደርግ ነው እንጂ ጌታ ሆይ ጌታ ሆይ የሚለው ሁሉ መንግሥተ ሰማያት አይገባም። የእግዚአብሔር ፈቃድ የአባቱ ፈቃድ ምንድን ነው? በሰማያት ያለውን የአባቴን ፈቃድ የሚያደርግ የአባቱ ፈቃድ ምንድን ነው? የእግዚአብሔር አብ ፈቃድ ምንድን ነው? የእግዚአብሔር ወልድ የእግዚአብሔር መንፈስ ቅዱስ ፈቃድ ምንድን ነው? ፍቅር ነዋ፣ ይቅርታ ነዋ፣ ምሕረት ቸርነት ነዋ። ቂምንና በቀልን አስወግድን በንጽህና ስንጸልይ ነዋ፣ በንጽህና ስንጾም ነዋ። ስለዚህ ጌታ ሆይ የሚለው ሁሉ መንግሥተ ሰማያት አይገባም፣ በማስመሰል አይገባም። በዚያን ጊዜ ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? እኛ እኮ ነቢያት ነን ይሉታል። በስምህ አጋንንት አላወጣንምን? ትንቢት ተናግረዋል፣ አጋንንት አወጥተዋል። በስምህ ብዙ ታምራት አላደረግንምን? በፊትህ እኮ በልተናል፣ በፊትህ እኮ ጠጥተናል። ምን ይላል? አላውቃችሁም። ከእንደዚህ አይነት እግዚአብሔር ይሰውረን። በፊትህ ጸልየናል፣ በፊትህ ጾመናል፣ ቀድሰናል፣ አስተምረናል፣ ሰብከናል። ያንተ አገልጋዮች ነን ይሉታል። አላውቃችሁም። አስመሳዮች ናቸው። ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት አይገባም። ብዙዎች ይላሉ በስምህ ትንቢት ተናግረናል፣ በስምህ አጋንንት አውጥተናል፣ በስምህ ብዙ ታምራት አድርገናል፣ በፊትህ ለተራቡ አብልተናል፣ መጽውተናል፣ ጾመናል፣ ጸልየናል፣ አስተምረናል፣ ቀድሰናል፣ ዘምረናል ይሉታል። አላውቃችሁም። ለምን? እውቅና የሌለው በእግዚአብሔር ዘንድ እውቅና የሌለው ጾም፣ ጸሎት ምን ዋጋ ነው? ምዕመናን አላውቃችሁም ይላል። ምንድነው? የዚያን ጊዜ ከቶ አላውቃችሁም፣ እናንተ አመፀኞች ከኔ ራቁ፣ ከኔ ወግዱ። ይሄ እንግዲህ አሳዛኙ ቃል ነው። ስለዚህ ይሄንን ነው እንደውም በተጨማሪ በማርቆስ ወንጌል ምዕራፍ 7 ቁጥር 6 ላይ ምንድን ነው የሚለው? ይህ ሕዝብ በከንፈሩ ያከብረኛል። የከንፈር የምላስ የአፍ ብቻ። ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው አለ። በአካል እዚህ ሆነን ምላሳችን እዚህ ሆኖ እግራችን እጃችን ከዚህ ሆነው ልባችን ግን ርቋል። ልባቸው ግን ከኔ የራቀ ነው። ይህ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው አለ። እግዚአብሔር እግራችን እጃችን ባለበት አንደበታችን ባለበት ልቡናችን እንዲኖር እግዚአብሔር ይርዳን። ይሄ ነው ትልቁ። ስለዚህ ለዚህ ነው እኮ አባቶቻችን ስንጾም ስንጸልይ ሲርበን እኮ እግዚአብሔርን እናስባለን። ሲርበን ሲጠማን እኮ ለተጠማ እናዝናለን፣ ለተራበ እናዝናለን፣ ለታመመ እናዝናለን። የጠገበ ሰው ግን ምመናል ለሰው ያዝናል። አባቶቻችን እናቶቻችን ምንድን ነው? ለተራበ ሳይሆን ለጠገበ እዘኑ። ካልጠገቡ አይዘሉ፣ ካልዘለሉ አይሰበሩ ይላሉ። ምንም። ስለዚህ ጾም የጥጋብ ተቃራኒ፣ ጾም የረሃብ ጾም ወይም ረሃብ የጥጋብ ተቃራኒ ነው። ያለ ልክ መብላት ያለ ልክ መጠጣት ጥጋብና ሆዳምነት ወደ ኃጢአት ነው የሚያመራው። በኖህ ዘመን የነበሩትን አስታውሳቸዋል። ሲጨፍሩ ሲደንሱ የነበሩ ጠግበው እኮ ይበላሉ፣ ይጠጣሉ፣ እግዚአብሔርን ረሱት፣ ወደ ኃጢአት አማሩ። በኖህ ዘመን ብቻ ሳይሆን በሎጥ ዘመን የነበሩት በሰዶምና በገሞራ የነበሩት ለግብረ ሰዶም ተላልፈው የተሰጡት እኮ ምንድነው? ጥጋብ እኮ ነው። ያለ ልክ መብላት ያለ ልክ መጠጣት ለግብረ ሰዶም ለኃጢአት ለዝሙት አሳልፎ ሰጣቸው። እግዚአብሔርን ትተው ጣዖት ማምለክ ጀመሩ። ስለዚህ ባለፈው በሰፊው ተመረናል። የነነዌ ሰዎችን ያን ሁሉ ኃጢአት እንዲሰሩ ያደረጋቸው ከሰማይ እሳት ወርዶ ሊበላቸው የነበረውን ያ ሁሉ ኃጢአት በምንድን የመጣው ብትሉ መብላት፣ መጠጣት፣ ደስተኛ መሆን። በቃ ከተማዋ አድጋለች፣ ሁሉ አለ፣ ይበላሉ፣ ይጠጣሉ፣ ያጌጣሉ፣ ይለብሳሉ። እግዚአብሔር ተረሳ፣ ጾም ተረሳ፣ ጠገብ። ስለዚህ
ይሄን እንዳናደርግ ነው። በዚህ በዘጸአት ምዕራፍ 32 ቁጥር 6 ላይ ምንድነው የሚለው? ሕዝቡ ሊበሉ ሊጠጡ ተቀመጡ። በሉ ተቀምጠው በሉ ጠጡ። ከዛ በኋላ ምንድነው? ሊዘፍኑ ተነሱ ነው የሚለው። አያችሁ፣ ሙሴ በተራራው ላይ ከእግዚአብሔር ጋር እየተነጋገረ ነው። 40 ቀን 40 ሌሊት እየጾመ እየጸለየ ከእግዚአብሔር ሕግን ትእዛዛትን እየተማረ ነው። ነገር ግን እነሱ በሉ ጠጡ፣ እዛ ሊጨፍሩ ተነሱ፣ ሊዘፍኑ ተነሱ፣ ጣዖት ማምለክ ጀመሩ። ይሄ የምንድን ነው? የጾም ውጤት ሳይሆን የጥጋብ ውጤት ነው። ስለዚህ ይህንን እንዳናደርግ እግዚአብሔር ያስተምር። ለዚህ ነው መድኃኒዓለም ክርስቶስ ሲያስተምር ለሚጠፋ መብል አትስሩ። የዮሐንስ ወንጌል ምዕራፍ 6 ቁጥር 27 ላይ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ስሩ። እኛ ለስጋችን አይደለም። ይሄ ዓለም ምድራዊ ጊዜያዊ ነው፣ ያኛው ዘላለማዊ ነው። ለሚጠፋው ለሚያረጀው ሳይሆን ለዘላለማዊ ለመንግስተ ሰማያት እንድንሰራ እኮ ነው እግዚአብሔር ወደዚህ ዓለም ያመጣል፣ እንድንጾም እንድንጸልይ እግዚአብሔር። ስለዚህ ስጋን ለነፍስ ማስገዛት ያስፈልጋል። ስጋችንን ለነፍሳችን የምናስገዛበት፣ ስጋችንን ለእግዚአብሔር የምናስገዛበት ምንድን ነው ካላችሁ ጾምና ጸሎት ነው። እንዲህ ይላል በአንደኛ ጴጥሮስ ምዕራፍ 5 ቁጥር 6 ላይ እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። ራሳችሁን ምን በሉ? ራሳችሁን አዋርዱ። ራሳችንን የምናዋርደው በምንድን ነው? በጾም እኮ ነው። ራሳችንን ዝቅ የምናደርገው ምንድን ነው? ራሳችንን ዝቅ የምናደርገው በጾም ነው። ራሳችንን ዝቅ የምናደርገው በስግደት ነው። ራሳችንን ዝቅ የምናደርገው በጸሎት ነው። እኛ ደግሞ በእግዚአብሔር ፊት ዝቅ ስናደርግ እሱ ደግሞ ከፍ ያደርገናል። ራሱን ዝቅ የሚያደርግ በእግዚአብሔር ዘንድ ከፍ ይላል ተብሎ ስለተጻፈ፣ እንደገና ደግሞ የጾምና የጸሎት የስግደት የምጽዋት ዋናው ትልቁ ምንድን ነው? የነፍስ ስራ ነው። የነፍስ ስራ በዚህ በያዕቆብ መልእክት ምዕራፍ 2 ቁጥር 26 ላይ ከነፍስ የተለየ ስጋ የሞተ እንደሆነ ሁሉ ከመልካም ስራ የተለየች እምነትም የሞተች ናት ይላል። ከነፍስ የተለየ ስጋ ምንድን ነው? መድን። ከነፍስ የተለየ ስጋ የሞተ ነው፣ ሬሳ ነው፣ በድን ነው። እንዲሁም ከመልካም ስራ ከጾም፣ ከጸሎት፣ ከስግደት፣ ከፍቅር የተለየ እምነት የሞተ ነው ይላል። ስለዚህ መልካም ስራ መስራት ያስፈልጋል ማለት ነው። እምነት ያለ ስራ የሞተ ነው። ስለዚህ ጾም ስራ ነው፣ መንፈሳዊ ስራ ነው። ክርስቶስም ስራውን የጀመረው በጾም ነው፣ እናስታውሳለን። ባለፈው በሰፊው ተምረናል። ስለዚህ አሁንም ምንድን ነው የሚለው ሐዋርያ ቅዱስ ጴጥሮስ? ምንድን ነው የሚለው? የአሕዛብን ፈቃድ ያደረጋችሁበት ያለፈው ዘመን ይበቃችኋል ይላል። ያለፈው ዘመን ምዕመናን በኃጢአት ያሳለፍነው ያለፈው ዘመን አይበቃንም? ምዕመናን እስቲ ወደ እግዚአብሔር እንመለስ። የአሕዛብ ፈቃድ ምንድን ነው? መዳራት፣ የሥጋ ምኞት፣ ስካርና ዘፈን። የአሕዛብ ፈቃድ ምንድን ነው ትሉኝ እንደሆነ ያለ ልክ መብላትና ያለ ልክ መጠጣት። ስለዚህ የአሕዛብን ፈቃድ ያደረጋችሁበት ያለፈው ዘመን ይብቃችሁ ይላል። አይበቃም? ምዕመናን እንደ እግዚአብሔር ትዕግስቱ በዛ፣ የእኛም ኃጢአታችን በዛ። ስለዚህ በሥጋ ምኞት፣ በስካር፣ በዘፈን ያለ ልክ በመብላትና በመጣጣት ነውር ባለበት ሁሉ የኖርንበት ዘመን ይብቃችሁ ይላል። ያለበለዚያ የሚቀጥለው ጅራፉን ያነሳል እግዚአብሔር፣ መቅሰፍቱን ያመጣል፣ በሽታውን ያመጣል። ማን ይከለክለዋል? የእግዚአብሔር ትዕግስት በበዛ ቁጥር ለምንድን ነው እግዚአብሔርን የምንፈታተነው? ስለዚህ ያለፈው ዘመን ይብቃችሁ ይላል። ይህን እንድናደርግ እግዚአብሔር ይፍቃል፣ እግዚአብሔር ይርዳን፣ እግዚአብሔር ይፍቀድልን። በመጨረሻ ግን የምናገረው ምንድን ነው? የማይፈታ ጾም አለ ምዕመናን። ይህን ታውቃላችሁ? እድሜ ልካችንን የምንጾመው የማይፈታ ጾም አለ። እሱ ምንድን ነው? የመጀመሪያው
ክፉ ቃል ከመናገር ነው። ክርስቲያን ሁልጊዜ ጾመኛ ነው ስንል ምንድነው? ክፉ ከመናገር እድሜ ልካችንን ሊጾም የሚገባው የመጀመሪያው ምንድነው? አንደበታችን። በመጽሐፈ ምሳሌ ምዕራፍ 10 ቁጥር 19 ላይ አንድ ቃል አለ። እሱን ተናግሬ እናገራለሁ። በቃል ብዛት ውስጥ ኃጢአት ሳይኖር አይቀርምና ከንፈሩን አንደበቱን የሚገታ ሰው አስተዋይ ነው ይላል። እያችሁ እንደው ቃል ስንናገር እንደው አፋችንን በከፈትን ቁጥር ብዙ ባወራን ቁጥር ብዙ በተናገርን ቁጥር በዛ ውስጥ ኃጢአት ሳይኖር አይቀርም በእኛ በደካሞቹ አንደበት። ስለዚህ ክፉ ቃል ከመናገር ልንቆጠብ ይገባል። እድሜ ልካችን የምንጾመው ይሄ ነው። አባቶቻችን እናቶቻችን ያደረጉት ይሄ ነው። የምላስ ወለምታ በቅቤ ይታከም ይባላል እኮ ማለት ነው። አንዳንድ ሰው ምን ይላሉ? አፌ ነው እንጂ እኮ እንደው ውስጤ ባዶ ነው። ካቆሰሉ በኋላ ሰውን ካደማን በኋላ መሳሪያም እኮ ጥይትም እኮ ከውስጡ ያለው ጥይቱ ከተተኮሰ በኋላ እኮ ቀለሃ ነው። ስለዚህ አፌ ነው እንጂ ውስጤ ባዶ ነው፣ ይሄ አይሰራም ማለት ነው። ሰው የሚናገረው ከልቡ ያለው፣ ሰው የሚናገረው ከውስጡ ያለውን አውጥቶ ነው። ስለዚህ ክርስቲያን 365 ቀናትን ዓመት ሙሉ ጾም የማይፈታ ጾም አንደበታችንን ክፉ ከመናገር ልንቆጥብ ይገባል። ከኃጢአት የሚርቃችን ክርስቲያን ሁልጊዜ ጾም ነው። ከኃጢአት ከስርቆት ሁልጊዜ መጾም ያስፈልጋል። እጃችን እግራችን ከክፉ ስራ ሁልጊዜ ሊጾም ይገባል። ሁልጊዜ ከስካር ከመጠጥ ሱስ ከተለያየ ከጫትና ከሲጋራ ከእንደዛ አይነቶች ነገር ክርስቲያን ሁልጊዜ ጿሚ ነው። ከባዕድ አምልኮ ከጣዖት አምልኮ ከሰይጣን ስራ ሁሉ ሁልጊዜ ጾመኛ ነን። ምእመናን ልንጾም ይገባል። ስለዚህ ከሐሜት ርቀን ከቅናትና ከምቀኝነት ሁልጊዜ ልንጾም ይገባል። ይህን ካላደረግን የእኛ ጾም ከንቱ ነው። ስለዚህ ከጾም በፊት እንደው ከጾም በፊት ከንስሐ በፊት ከቁርባን በፊት ቂምን ማስወገድ ያስፈልጋል። በቀልን ማራቅ ያስፈልጋል። ስለዚህ ስንጾም ምንድነው? ከቂም ከበቀል ርቀን ከተጣላ ነው ሰው መታረቅ ያስፈልጋል። ከተጣሉት ታርቆ ነው መጾም። ምንድነው አባቶቻችን ከተጣሉት ታርቆ የቀማ መልሶ የበደለ ክሶ ለተራበ በማብላትና የተጠማ በማጠጣት ይህንን ልናደርግ ያስፈልጋል። ስለዚህ እንደው እንዴት ነው ከባብና እንሳይ እባብ እንኳን ውሃ ሲጠጣ እኮ መርዙን ካፉ አውጥቶ ነው እንግዲህ በትርጓሜ ላይ እንደ ሁል ጊዜ እንደምንሰማው እኛ እንደው ከነመርዛችን ለምን እንጾማለን? ከነመርዛችን ለምን እንጸልያለን? ከነመርዛችን ለምን እንቆርባለን? ስለዚህ ይህን እንድናደርግ እግዚአብሔር ይርዳን። እንግዲህ ዋናው ጾም ምን ጊዜም ቢሆን ጾም ሁልጊዜም ጾም ተፈውስ ቁስለ ነፍስ ነው። የነፍስን ቁስል የምትፈውስ ጾም ናት። በዚህ ላይ የመጨረሻው ማንኛውም ጤነኛ ሰው የሚጾሙ 18 ሰዓት ነው። ሕፃናት ካልሆኑ የጤና ችግር ከሌለበት ምን ጊዜም የምንጾመው ጾም ስንት ሰዓት ነው? 18 ሰዓት ነው። ይሄ ማለት ከሌሊቱ 9 ሰዓት አለ፣ ከቀኑ 9 ሰዓት የቀኑን 10 ስናረገው የቀኑ 8 ሰዓት ይሆናል። ስለዚህ 18 ሰዓት እንጾማለን። እግዚአብሔር ጾማችን የበረከት ያድርግልን። ስለዚህ የመጨረሻው ምንድነው? ጾም ቀን መቁጠር አይደለም፣ ጾም ሰዓት መቁጠር አይደለም። ጾመን ጸልየን በረከት እንድናገኝ የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የመስቀሉ በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ይቆየን። አሜን።